ልብ ካለህ ሚውት አታርገኝ። ልብ ካለህ ሚውት አታርገኝ። ይገባል? አሹራ የመጣው ሙስሊም ያወጣው ስም ነው። አሹራ ይሄ ጾም ካፊሮች አይደለም ያው ምን ማለት ነው ይሄ? እኛ ነን ይሄ ምን ማለት ነው? ኢስላም አሹራ ኢስላም ይሄ ምን ማለት ነው? አልጃሂልያ ኦኬ። ስለዚህ ሙሐመድ አይሁዶች ወደ አይሁዶች ጃሂሎች ነበሩ። እነሱ ጃሂልያ የሚባለው ሙሐመድ ከተነሳ በኋላ ነው። ነብዩ ሆኖ ከተነሳ በኋላ ነው። እናመሰግናለን። ኢስላም አንዴ ተረጋጊ። ኢስላም ተረጋጊና አዳምጪ። በጃሂልያ ጊዜ ራሱ ቁረሾቹ ይጾሙት ነበረ ማለት አይ ነብይ ከሆነ በኋላ ነው ያየው የሚለው አርጉመንት ይወርቃል። በቃ በጃሂልያ አዳምጪ። አሹራ ምን ማለት ነው? አሹራ ምን ማለት ነው? መልስልኝ። ሙሐመድም ማያውቀውም አይሁዶችና ክርስቲያኖች ናቸው የሚናገሩት። እሱም ተረጋጊ። አሹራ ምን ማለት ነው? መልስልኝ። አሹራ ምን ማለት ነው? የኛ ባለ መነጽር አሹራ ምን ማለት ነው? መነጽር አድርጌያለሁ አይደለም መሰረቱ። አሹራ ምን ማለት እንደሆነ እነግርሻለሁ እኮ አይሁዶች የነገሩት ምን ላይ ስላለ እነግርሻለሁ። አይሁዶችና አንተሳለፍ አሹራ ምን ማለት ነው? አሹራ ምን ቋንቋ ናት? አሹራ ማን ነው ያወረደው? መልስልኝ። መልካም። ስለዚህ እነግርሻለሁ አይደለም አሁን ልብ ካለ አሁን ንገረኝ። የኔን ልብ አውጥቼ ላሳይሽ እንዴ? ልብ ካለ ትላለች ደጋግማ። አሹራ የሚለውን መሐመድ አያውቀውም፣ ጾሙንም አያውቀውም። በመጀመሪያ ከቁረሾች ኮረጀ፣ ከዛ ሙስሊሞች ጾመዋል ማለት ነው። ትርጉም ቅድም አብራርቻለሁ፣ ስላሰማሽ ነው። ቅድም አብራርቻለሁ ኬት እንደተኮረጀ ምን ማለት እንደሆነ። አሹራ አረብኛ ቃል ናት። አሹራ ያወረዳት ራሱ ማን ነው? ማን ነው ያወረዳት? እናንተ ናችሁ ያወረዳችሁት። እስ ማን ያወረዳት? ንገሪኝ። እሺ እኛ ነን። ኬት ነው ያወረዳች? ቁርአን ያወረደች አሹራ ያቺ ጾም መዲና ላይ ያያት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሙሳ አና ሐቁ ቢሂ አለ። ሙሳ ለኔ ነው የሚገባኝ። ሙሳ የኔ ሙስሊም ስለሆነ እንደኛ ሙስሊም ስለሆነ ለሱ የተጾመው ሁላ ለኔ ጾማለሁ። ደህና ስለወጣ ከፍርዓውን ስለተገላገለ የትኛው ቁርአን ክፍል ላይ ነው እንደዛ የሚለው? ከዛ ኋላ ያቺ ጾም ናት አሹራ የተባለችው። ኮንሽን ቀንሽና የትኛው ቁርአን ክፍል ላይ ነው እንደዛ የሚለው? ተረት ነው የነገርሽን። እፎይ ሊያስረዱ ሲሉ ግን ለምን በስነ ስርዓት አታዳምጥም? ፕሊስ ዝገት 7500 ሰው እየሰማኝ ነው። መጀመሪያ ተረዳዳ። እንደዚህ አይነት ዳሞችን አታስገቡ። በሱ ቤት ፖለቲካ መስራቱ ነው ገብቶ። እታችን ተመለሽና ማረጃውን ክፈጂ። ሙስሊሞች ያውላችሁ ብሬን እንደዚህ ነው የሚይዙት። አሁን 7600 ሰውን ከዚህ ውስጥ አትሊስት ከ3000 በላይ ሙስሊም ስለሆነ ልክ እኔ እንደጨኮንኳቸው አላስወራ እንዳልኳቸው እንደኔ ቤት ፍትሃዊ የለም። ምክንያቱም ምንም እንደማታመጡ ስለማቅ መጨረሻ ላይ በመረጃ እኔ እናንተን እንደማፈርሰው ተረቱን ስለማቅ ነው በነፃነት እንድታወሩ ምፈቅድላችሁ። ተጫዋቹ ምናምን አፍኛችሁ ምናምን አጭበርብረህ ነው ታወራት አለ ትተነፍሳት አለ። አውርተህ ስጨርስ ግን መረጃ ጠይቃለሁ ታመጣት አለ። ማምጣት ማችል ከሆነ በመረጃን ያፈርስብሃለሁ ማለት ነው። ያንን ስለማቅ ደንታ አይደለም መረጃ እንደማታመጡ ስለማቅ ማለት ነው። ተረት ስለሆነ ማለት ነው የምታወሩት። እኔ ካልኩት ተቃራኒ ማምጣት ስለማችሁ። ይህንኛው ላይ ግን ተቃርኖ ሐዲስ አለ። መሐመድ ከቁረሾች እንደኮረጀ የሚያሳይ አለ፣ ከአይሁዶች እንደኮረጀ የሚያሳይ አለ። ስለዚህ መሐመድ የኮረጀው ከቁረሾች ወይንስ ከአይሁዶች? ላምጣልህ ከኔ ደሊል ማለት ነው። አሹራ የሚለው ከቁርአን አልወጣም። አሹራ ማለት ዐይን ሺን ራ አሹራ ዐይን ሺን ማለት አሹራ ደሊልሽን ከቁርአን ማምጣት ትችያለሽ። ቁርአን ላይ ከቁርአን ማምጣት ትችያለሽ። እንትን ሐዲስ አለ። አቸኩይ ቅድም ምን ብለሻል? አሹራ የኛ ነች ደሊል ማምጣት እችላለሁ ብለሽ ነበረ። እሱንም በቁርአን ላይ መታለች ብለሽ ነበር። ሶሪ ብለሽ ነው የምታልፊው። ሶሪ ብለሽ ነው የምታልፊው ብለሻል። ቁርአን ላይ መታለች ብለሽ ነበረ። የኛ ላይ ወረደች ነኝ በቁርአን የመጣች ነች ብለሽ ነው ከፍ ያደረኩሽ። ስለዚህ በቁርአን ላይ እንደሌለሽ ደሊል ከተግባባን ሶሪ በይ። እሺ ቁርአን ላይ የለም በይ። ለምን ማቲው ሽፈት መሰለሽ አይደለም። ደሊል አለኝ ቃል ረሱላህ እና ቁርአን በቂ ነው።
ሲጀምር ለምን ነው ፈይሰልን ያወረድከው? ለምንድን ነው አንተ ልብ ካለ ፈይሰልን ማውረድ የለብክም። እንደውም ማይረባ ሰው ከመሰቀል እሱ በስልምናችን የተከራከረ ልጅ እንደውም ማውረድ አልነበረበትም። ይሄ ፖለቲካ አይደለም። ኢስላም ፖለቲካ አትስሪ። ኢስላም ፖለቲካ ፕሊዝ። አሁን ደሊል ታመጫለሽ። አሁን ደሊል የምታመጪው በቀላሉ ጅብሪል አሹራን ጹም እንዳለው እስኪ ማስረጃ አንጭልኝ። አላለም ጅብሪል አላለም። ስለዚህ መሐመድ ኮርጆ ነዋ። ጅብሪል ካላዘዘው ከቁረሾች እና ከአይሁዶች ኮርጆ ነዋ። አላህ በጅብሪል አማካኝነት ጹም ካላለው ከአይሁዶች እና ከቁረሾች ኮርጆ ነው። እኛ ነው ትክክል ነው እኮ ነግሮካል። ሙሐመድ የሙሳ ሲሆን ሙሳ አሐቁሊ ብሏል። ለኔ ነው የሚገባኝ ሙሳ። ስለዚህ ለሱ የወጣ ጾምለታለሁ። ጎበዝ እሺ፣ ተስማማው። ስለዚህ ደሊል የለሽም ቁርአን ላይ። በሐዲስም ላይ ደግሞ ጅብሪል አሹራ የሚባልን ጾም ኃጢአት ይቅር ያስብላል የሚል አልነገረውም። ሙሐመድ የሙሳ ነው ብሎ እንዲጾም ከአይሁዶች ወይም ከቁረሾች ኮርጆ ካልሆነ በምን አውቆ ጾመ? ካዳ ጅብሪል ካልነገረው በቁርአን ካልመጣ በምን አውቆ ነው የጾመው? ንገሪን እስኪ። ተረዳኛው ረህማን፣ ይሄ መኮረጃ አይደለም። ሙሳ በቃ ተረዳውሽ እኮ መልሱን ንገሪኝ። አንቺ እኔ እንደተረዳውሽ ቆይ እስላምዬ፣ እኔ እንደተረዳውሽ ተረጂና መልሱን እስኪ ያስረጅኝ። መዲና ሲሄድ እኔ እነሱ እንደጾሙት እኔ ምጾማለሁ። ሙሳ ሐቁሊ ሙሳ ለኔ ይገባኛል። የሱ ጾም እኔ ይገባኛል። ደህና በወጣበት እኔ አሹራ እጾማለሁ። ያቺ እኮ ማን ነገረው? መሐመድ ማን ነገረው? እህታችን ማንም አይነግረውም። አይቶ ነው ጠየቀ። አይቶ ስለዚህ ጎበዝ ወይ አንዴ። ስለዚህ ሙሐመድ አይቶ ኮርጇል። እናመሰግናለን። አይቶ ኮርጇል። ሰምቶ ሳይሆን አይቶ ኮርጇል። አይቶ አልኮረጀም። እና ከማን መዲና ሲሄድ ፈይሰልም እኮ ነግሮካል። እፎዬ እንደዚህ እኮ አይሆንም። የሃይማኖት ፈይሰልማ የነገረኝ እኮ ከአይሁዶች ኮርጇል የሚል ነው እሱ የነገረኝ። አይሁዶች መንገድ ላይ ያያቸው እነሱ እንደዚህ ሲያደርጉ አትዋሽ፣ ትልቅ ሰው ነው። እንደዛ ነው ያለው። ከአይሁዶች መንገድ ላይ ሲሄድ አይሁዶች ሲጾሙ አያቸው። ከዛ ጠየቃቸው። እንደዚህ ሲሉት ለእኔ ነው የሚገባው ብሎ እሱ መጾም ጀመረ። ስለዚህ ከአይሁዶች ጠየቀና አይቶ አይደለም ይኮረጀው፣ ጠየቀ። ሲጠይቀው ሙሳ ፍርዓውን ነፃ የወጣበት ቀን ነው እኛ እንጾማለን ሲል ሙሳ አሐቁሊ ለኔ ይገባኛል፣ እኔ ምጾምለታለሁ። ልክ ነው። ገባክ? ስለዚህ ሃይማኖታችሁ የተመሰረተው መንገድ ላይ የሄደ ጣዖት አምላኪና ከአይሁዶች የሆነ ነገር ይጠይቃቸዋል። እንደዚህ ሲሉት እሱማ ለኔ ነው የሚገባው። ልክ እንዴት ነው? ሕፃን ሆናችሁ ካስታወሳችሁ የፈለገ እንደዚህ ዳቦ ምንም ሲሰጣችሁ አንዳንድ ስግብግብ ሕፃናት የራሱን ይዞ እንዲያያል የሰው ማለት ነው። ከዛ ያይና የራሱን እንደዚህ ይዞ የሰው ይነጥቃል። ሙሐመድም እንደዛ ነው ያደረገው እኮ። አሁን አየ ይሄም ማለት ነው ማለትና ነጠቀ ማለት ነው። ምንም መገለጥ የመጣለት የለም። ሰዎቹን ጠየቃቸው። ምንድን ነው ሲሉት አይ እኛ ከእስራኤል ነፃ የወጣንበት የምንጾመው ነው፣ ይሄ ሙሴ እየመራን ቀይ ባህርን የተሻገርንበት ነው ሲሉት ነው እቺ ነገር አሪፍ ነች፣ እንደውም ለእኔ ነው የሚገባው፣ ከዛሬ ጀመራችሁ ጹሙ፣ ኃጢአታችሁ ይቅር ይባላል። ይሄ እኮ እምነት አይደለም እኮ። ነፃ ልጅ ዳቦ ነጠቃ ነው የሚያስመስለው። ኦኬ አንዴ መልስ ልስጠሲ። ቀጥል። እሺ አሁን አንተ ምንም እዚህ ጋር አዳምጠኛ አንዴ። ምንም ብጮክ ለምሳሌ ዲነል እስልምና በዓለም ዙሪያ ደምቆ እየታየ ነው። አንተ ተራ ሰው ነህ። አሁን እዚህ ጋር ብጮክ ምንም 8000 ሰው ቢኖር ብጮክ ምንም አታመጣም። መልስ ነው። ተረዳኝ አባቴ። በጣም እረዳለሁ። የጀሃነም ሰው ነህ አንተ። ይሄ እኮ መልስ አይደለም እኮ። በዓለም ላይ እንደዚህ ብዙ በዓለም ላይ ብዙ ተረት ተረት የሚከተል ሙስሊም ቢኖር ሁ ኬርስ። ስለዚህ እኔ ከእነኛ ተረት ተረት ውስጥ አንዱ አለመሆኔ እሱ ከተሆነ ጠይቅ ነበር። እኔ አንዴ ልጠይቅ እኮዬ። ሱረቱ ኒሳ 171 አያ 171 ምን ይላል? እነል መሲሕ ዒሳ እብኑ መርየም ረሱሉላህ። እችን አስተርጉምልኝ። አልጨረሹም። ጨርሹ። ቅድሚያ ምንም እችን አያ አስተርጉምልኝ። አልተረጉምም። ጨርሹ። ለምን ቀጣይ ያለውን ቃል ቆረጥሹ? ለምን ትቀጥፊያለሽ? ቀጥይ።
እኮ እንደዚህ ነክ የሆነ ነገር ስትቆራረጥ አራት አትቁረጪ። ኖ አትቁረጪ። በይው እስኪ በይው፣ ቀጣይ በይው። እንደዚህ ነው የምሸውዳቸው አለ አረብኛ ለማያውቁ ሰዎች እየቆራረጣችሁ ሙሉን በይው። ኢስላም ተመለሽ። ሜቢ ፖዝ ሆነሻል። እያየችው ነው፣ እየሸመደደችው ነው። ቆራጣ ልፎግራል። ኤኔስ ቶፒኩን ፓራፍሬዝ አድርገው ክርስቲያን። ኦኬ እኛ ምንድን ነው ሙሐመድ እንግዲህ ሲጾም የነበረው የአሹራ ጾም ከየት ነው ያገኘው ነው? ከየት ነው ያገኘው? ማን ነግሮት ነው የጾመው? ምክንያቱም ሁለት ኮንትራዲክቲንግ ሀሳብ በጣም እርስ በራሳቸው የሚጋጩ ሀሳቦች ስለሆኑ ማለት ነው። ወይስ ሙሐመድ አምላክ ያልነገረውን ከራሱ ዝም ብሎ ሰዎች እንዲከተሉት ብቻ ያንን ነገር ያደርጋል? ይሄ ነው ጥያቄያችን ማለት ነው። ሁለቱ ያጸደቁልን አለ አምላክ እንዳልነገረው ሁለቱ ነግረውናል። ባይዜ ልንገርክ هيا يا أهل الكتاب لا تفعلوا في دينكم ولا تقولون على الله إلا الحق إنما المسيح عيسى ابن مريم رسول الله وكلمته ألقاها إلى مريم وروح منها فآمنوا بالله ورسوله ولا تقولون ثلاثة من دنو إن أنت بمدام التامنت عيسى أبات ليش منامن بسرعة ترجميونا لما نسلش بسرعة ترجمينا لما نسلش ايش ازهقا ان المسيح قاعد نجمر ان المسيح ابن عيسى ان انت جيتا نو مترد ابن مريم رسول الله يا جيتا باريانو يا جيتام رسول نو تهزاج نو ملك تهنيا بسرعة ترجمي رسول يا الله ملك تهنيا ولا تقولن ثلاثة نماتشو نو اسقدمو يلون نو بليز اسلام ለምንድን ነው በመሃል ያለውን ምን መታለፊው? لا ልክ ነኝ። ና ትልቅ እንትን ስክሪን እንድከፍት አድርገኝ። ለምን ነው መሃል ያለውን እያለፍሽ ነው? አይደለም ና ላሳይክ እንዴ አያው ያለኝ አይደለ እንዴ? ለምንድን አልፈው ነው? በጣም እየዋሸሽ ስለሆነ አይደለም የሚያሳልፍ አይደለም። አንተ ደግሞ ምን ሆነክ ነው? እኔማ በደንብ አሸውጂኝም። እስቲ ተው ለምን ምንም የሚያስቅ ነገር يا أهل الكتاب لا تفعلون في دينكم ولا تقولون على الله إلا الحق إن المسيح عيسى ابن مريم رسول الله وكلمته ألقاها إلى مريم وروح منها وآمنوا بالله وكلمته ميلون لمن يزلل شو قدم أزللكم جمرة ليكم بيقولوا አስጨንቄ እንዲያስነበብኩሽ ተዛ ቀጣይ ደግሞ ሲተረጉሚም አለፍሽው። ተርጉሚው ሻውን አላለፍኩትም። አሁን ተርጉሚው ቀጥይ። እሺ ምንድነው ጥያቄሽ? እሱ ላይ ወክልመቱ አልቃሃ ኢላ መርየም ወሩህ منها ኢላ መርየም ያደረጋት ንግግር ምንድናት እንዴ? ጌታው ንግግር አይደለም ፕሊዝ። ክልማ ንግግር ናት። አባ ተው እንጂ። ኦኬ ቁርአን ንግግር ነው። ቁርአን ንግግር ነው። ቁርአን ንግግር ነው። ቁርአን ለኛ የወረደ መጽሐፍ ንግግር ማለት ነው። ስለዚህ በቃ ትርጓሜው እንደዚህ ነው። እሺ ተቀበያለሽ? ትርጓሜው ነው። እናንተ የመጽሐፉ ሰዎች ወሰንና አትለፉ። ኢሳ እሱ የመርየም ልጅ አላህ ወደ መርየም የጣላት ምን ያላት የጣላት ቃሉም መንፈሱም ነው። አማልክት ሶስት ናቸው አትበሉ። ስለዚህ ኢሳ ምንድን ነው? ኢብኑ መርየም ረሱሉላህ አልፈታል። ችግር የለውም። ኢሳ የአላህ መልእክተኛ ወደ መርየም የጣላት ቃሉ እዚህ ጋር ከደርጊ አላህ መልእክተኛ ፖስታት አለው። ችግር የለውም። ዳዝማተር አዳምጫ የአላህ መልእክተኛ የአላህ ቃል እና መንፈስ ነው ይላል። የአላህ ቃልና መንፈስ ኢሳ ብቻ ነው ተብሎ የሚጠራው። ማንም በቁርአንም በሐዲስም የአላህ ቃሉና መንፈሱ ተብሎ የሚጠራ የለም። ቁርአን የአላህ ቃል ነው ብለው ያምናሉ። ቃል በቃል ቁርአን የአላህ ቃል ፍጡር ያልሆነ ነው የሚል የለም። በደንብ አስተውሉ። ቁርአን የአላህ ቃል ነው ፍጡር አይደለም የሚል አንድ ጥቅስ የለም።
ነገር ግን ምን ያምናሉ? ቁርአን ያላህ ቃል ነው ፍጡር አይደለም ብለው ያምናሉ። ልብ በሉ፣ ቁርአን ያላህ ቃል ነው ፍጡር አይደለም ብለው ያምናሉ። ኢተርናል ነው ብለው ያምናሉ። ያላህ ቃል ተብሎ የተባለው ኢሳ ነው። ያላህ መንፈስ ተብሎ የተባለው ኢሳ ነው። ሌላ አንድም ነብይ አንድም ሰው ያላህ ቃልና መንፈስ ተብሎ አልተጠራም። ሩህ ምንድነው ተብሎ መሐመድ ተጠይቆ ሱራ 17:85 ላይ ከሩህም ይጠይቁሃል እውቀት ጥቂት እንጂ አልተሰጠህም፣ ስለዚህ ይህ ጌታዬ ዘንድ ነው ብሎ አልፎታል። ፍጡሪውን ፈጣሪሁን አላቅም ብሎ ነው የዘጋው። ኢሳ ደግሞ ምንድነው? ያላህ ሩህ ነው። ሩህ ያላህ ነው። ያላህ ሩህ ነው። አንድ ያላህ ቃል ደግሞ ምንድነው? ፍጡር ነው ብለው አያምኑም ሙስሊሞች። ኢሳ ደግሞ ምንድነው? ያላህ ቃል ነው። ስለዚህ ተጣለ ከተባለ አንድ ነገር ደግሞ ከመጣሉ በፊት ኦልሬዲ ኤግዚስት ያደርግ ነበር ማለት ነው። ወደ መሬም የጣላት ቃሉና መንፈሱ ከሆነ ስለዚህ ያላህ ቃል ያላህ ቃል ኦልሬዲ ከኢሳ ጋር አብሮ ነበረ። ከዛስ ወደ ሜሬም ወደ ሜሬም ተጣለ። ወደ ሜሬም ተጣለ። ከዛስ እሱ ስጋና ደምን ተካፍሎ ከመሬም ተገለጠ፣ ታየ፣ ተዳሰሰ። እሱ መልእክተኛ ተባለ። ኢሳ ምንድነው? አሁን በእስልምናውም ፍጡር ብቻ አይደለም ማለት ነው። ስጋና ደምን ከማርያም እንደመካፈሉ በስጋ ስለመገለጡ መልእክተኛ ተባለ፣ ተላከ ተባለ። ነገር ግን ስጋና ደም ሜርሊ እሱም ብቻ የያዘን እንዳልሆነ ደግሞ በምን እናውቃለን? ያላህ ቃልና መንፈስ ነው። ስለዚህ ቃልና መንፈስ የተዋሃደው እንደመሆኑ እርሱ ፍጡር አይደለም፣ ፈጣሪም ነው። ኢሳ ማለት ነው። ልክ ቁርአን ፍጡር አይደለም ሲሉ ወረቀቱ ፍጡር ሆኖ ሳለ ቃሉ ግን ወረቀቱ ላይ ያለው ቃሉ ቁርአን የያዘው ቃሉ የአላህን ቃል ስለያዘ ፍጡር አይደለም እንዳሉት ሁሉ ቁርአን ፍጡር አይደለም እንዳሉት ሁሉ ኢሳ ደግሞ ምን ይሆናል ማለት ነው? ፍጡር አይሆንም ማለት ነው። አማልክት ሶስት ናቸው አትበሉ የሚለው እኛን አይመለከትም። ቀጣይ ያለው ክፍል እኛ አማልክት ሶስት ብለን የምናመልከው ስለሌለን ማለት ነው። ሚስ ሪፕሬዘንት ነው ያደረገን እሱ። ቶፒኩ ላይ ፓራፍሬዝ አድርገው ክርስቲያን ኦኬ አይ ቲንክ በደንብ የገባት ይመስለኛል። ኢስላም እሺ ኩልፍ ይኩናል። አንድ እናንተ ሰው ሚውት እያደረጋችሁ የራሳችሁ ብቻ ያወራችሁ ገባት ኢስላም وكلمته ألقاها إلى مريم وروح منها إيه أربي أنت يا الله من مالنا ترجمي قالوا لمريم تنقرة قالوا لمريم تنقرة كراسة من ፕሊስ እንደዚህ አይነት ለም የሆነ ሙግት ውስጥ አትግቢ። አላህ ማርያም ጋር መጥቶ ተናግሯታል። አላህና ማርያም አውርተዋል። ምን አይነት እንትን ውስጥ ነው የምትገቢው? ተናገራት ትላለች ማርያም። አላህ በሐዲስ ልናሳያት እንችላለን። ልጅቷ ፈርዘር የምትሄድበት ከሆነ በምንድን ነው የተረጎመው? አማርኛውን አሳያ። ቁርአኑን ጎግል ላይ ተርጉማ ነው። ጎግል ትራንስሌሽን ትክክል አያመጣውም። እንደዛ ካልሽን እስማማለሁ። አላህ ከመሬም ጋር ወርቷል እያልሽን ነው። ኩን ፈየኩን ኔክስት እንትን ካነሳሽ አወርድሻለሁ። አንዴ ፕሊስ። አላህ መሬምን አናግሯታል እያለችን ስለሆነ አይ ዶንት ኖ። አዳምጠኝ። ሚውት አታድርገኝ። ልብ ካለ ሚውት አታድርገኝ። ያው ተከፍቶልሻል። አንዴ ያው ተከፍቶልሻል። ትርጓሜሽ እንደዛ ነው። እኔ አረብኛ ለኔ አታስተምረኝም። ተወልጄ ያደግኩት ያው ተተርጉሞልሻል። ፕሊስ አትጩይ። ጎግል እኮ ነው የተረጎምሽው። ጎግል ፕሊስ አንዴ አትጩይ። አራት ጩይ። ቆይ አማርኛ አልቻለም። ሙፊ ሚውት አታድርገኝ ፕሊስ። ኢስላም ማውራት ይሄ ደግሞ ምንድነው? እሱ እንደ ዳይፐር ሴት የተሰራ ትለጠፍ ወንድ ልጅ አለ እንደ ቢያንስ ቆፍጠን ነበር። ኢስላም በደንብ አስተዊ። ሜሬምን አላህ አላናገራትም። አላህ አናገራት ሜሬም የምትይ ከሆነ ሌላ መዘዝ ይዤብሽ እመጣለሁ። አላልኩም። ዝም ብለህ አትቀባጥሩ። ያናገራት እያልሽ እኮ ነው የተረጎምሽው። ዒሳ አልቃሃ ኢለ መርየም ምን ማለት ነው? ምን ማለት ነው? እሺ
كلمته ألقاها من مال النوشي تناجر نجقرون طالع عندما نجقرون تناجر نجقرون طالع مالت من مال النو إيش رمضان أنت ترجم لت كلمته ألقاها إلى مريم ألقاها مالت من مال النو اسكي عندي إسلام أنت رمضان ألقاها مالت من مال النو زنبي عندي يعني تناجر ألقاها مالت نجقرون تناجر አይደለም ፕሊስ እስላም አንዴ ዝም በይና እሺ እፎይ አሁን ትላንትና የተስማማነው ነገር ነበር ረመዳን እኔ ልበል ቆይ አንዴ ቆይ እሷን ጣልቃ ስለገባ በእሷ ትርጉም ትስማማለህ እኔ ልንገርህ ከዛን ተስማማው አልፈልግም ያንተን አልፈልግም እሷ ትክክል ነች ብለህ ትላለህ ምን አለች እሷ ንገረኛ አንተ ንግግሩን አናገራት እያለ ነው ንግግር ተናገረ ነው የሚለው እያለች ነው አልቃሃ የሚለው ንግግር ነው ብላለች ከዛ ተናገራት ማርያምን አናገራት እያለች ነው አላህ ስለዚህ በጅብሪል አማካኝነት ነው ይላል ለመልእክቱ ትርጓሜው እንደዛ ነው ወይ ያልኩ ነው እኔ ልነግርህ እኮ ትርጓሜውን ምን አስቸኮለ የእሷ ትርጓሜ ትክክል ነው ወይንስ ፊት የተከፈተው ቁርአን ነው ትክክል ረህና ትክክልና ለመሆኑን ታውቃለህ ራስህ ነው አሁን ዳይሬክሽን ትርጓሜ ብቻ ነው ፈልገው ማብራሪያ አይደለም ፈልገው ያንተን የኪስ ማብራሪያ ኪስ ትይዘዋለህ ትርጓሜውን ብቻ ነው ፈልገው እሺ ያን ከመንገር በፊት ትላንትና የተስማማንበት ልንገር ተእዊል አለ አይደለ ሁሉ ነገር በቀጥታ ይፈሰስ እሱ ውስጥ አንገባም ኖ ረመዳን አሁን አርጉሜንት ለመስራት አይደለም ኖ አርጉሜንት ለመስራት አይደለም አንተ ላይ ነኝ ሊትራል ክፍሉ ምን ይላል የሚለውን ብቻ ተርጉም ሊትራል ከዛ በኋላ እንዴት እንረዳዋለን ሌላ ጉዳይ ስለሆነ ማለት ነው እሺ አሁን ዋና እንት ችግር የሆነችው ሩህ ሚንህ የምትለው ነች በጣም አንተ ያስካት አይደለ ሩህ ሚንህ ማለት ምን እኔ ያስኳት ሳይሆን ፕሊስ ረመዳን ሶሪ ላስወጣ እችላለሁ እኔን ተወኝ ሊትራሊ ክፍሉን ብቻ ተርጉም ኦነስቱንና እመንበት ፎዬ ምን ነግርክን እመንበት ሩህን منها يا الله يا الله ፕሊስ ላንቺ ዝም በይ ለምሳሌ እንደዚህ ያልኩ እሺ በቃ ሁለታችሁም ቻው ቁርአን ውስጥ ቴንኪው በቃ ምክንያቱም ታማኝ ካልሆናችሁ ሶሪ ረመዳን በቃ ላስወጣ والله እየፈራን ያለ ተረጋጋ ፎይ አይ አዳምጠኝ ታገስኩ እኮ ደቂቃ ትተረጉማለህ ልታገስህ ልተርጉምልህ እሺ ተርጉም ቀጥል እሺ ጠብቀኝ በነገራችን ላይ ሙስሊሞች ተረጉም ግን ታማኝ ነው ያ አይ በጣም ነው የሚያስጠላው በቃ እንደዚህ መዋሸትና ጩኸት በጣም የሚደብረው እኛን ልሸውዱን አትችሉም እኔ እኮ ደስ ይለኛል በቃ አላህን ማርያም አናገራ ካላችሁ ደግሞ ሌላ አርጉመንት ሰራባችኋለሁ አያስኬድም የትኛው ሙፈሲር እንደዛ ብሎ ደግሞ አልፈታላችሁም እንጂ ኤኒዌይስ ወደ ዋናው ቶፒካችን እንመለሳለን ጥያቄ እዚህ ስለጠየቀች ነው ወደዚህ የመጣ ነው ያ ቶፒክ ሽፍት አስደረገችን ኦኬ ኩንፈያ ኩናለሽ ኩንፈያ ድም ጀምሮ ማይክሽን ያንሳሽ የመጽሐፍቱ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ በአላህ ላይ እውነትነትን እንጂ አትናገሩ የመርየም ልጅ መሲህ ዒሳ የአላህ መልእክተኛ ወደ መርየም የጣላት የላካት ቃሉም ከእርሱም የሆነ መንፈስ ብቻ ነው አሁን ተዊል አረጋግልሃለሁ በአላህና በመልእክተኛው ረመዳን አታስቁመኝ ፕሊዝ ከዛ በኋላ ያለው አርጉመንት ነው የሚሆነው እናንተ የመጽሐፉ ሰዎች ወይ በሃይማኖታችሁ ወሰንን አትለፉ በአላህም ላይ እውነትን እንጂ አትናገሩ የመርየም ልጅ አልመሲህ ኢሳ ያላህ መልእክተኛ ወደ መርየም የጣላት ቃሉም ቆያዳም ተዊል በኋላ ነው የሚመጣው ወደ መርየም አሁን ከቶፒክ ውጭ እንዳታወሩ ሙስሊሞች ቀጥታ ነው ማስወጣችሁ የምር
እሺ አብዱላህ ባለ አብዱልባሲት ነው የሚለው። አብዱልባሲት አሎ እንዴት ናችሁ? ሰላም ነው? ኦኬ ሰላም ነው። እንዴት ነህ? እንኳን ደህና መጣህ። አለን አልሐምዱሊላህ። ኦኬ የአሹራ ጾም ምንድን ነው? እስኪ ስለ አሹራ ጾም ንገረን። የአሹራ ጾም መሐመድ ከየት ነው አይቶ እንትን የጾመው? አሹራ ጾም ቁረይሾች ከዚህ በፊት ጾሙት ነበር። የነቢዩላህ ሙሳ ዓለይሂ ሰላም ከፍርዓውን አላህ ነፃ ሲያወጣው የሚጾም ጾም ነው አሹራ ማለት። አሹራ ማለት የሚገኘው ሙሐረም 10 ማለት ነው። አሹራ ያኒ ሚን አሸር ከ10 ነው የመጣው ማለት ነው ስሙ ራሱ ማለት ነው። እና ከዛ በፊት ይጾሙ ነበር። ማነው የሚጾመው? ረሱል ሰለላሁ ዐለይሂ ማነው የሚጾመው? ነቢዩ ዓለይሂ ሰላቱ ወሰላም ይጾሙ ነበር ከዚህ በፊት። ከማን አይተው? ከዚህ በፊት ይጾሙ ነበር እሳቸው ረሱል ዓለይሂ ሰላቱ ወሰላም እኮ ከማን አይተው? ወይ መጥቶለት ነው ወይንስ ከሰው አይቶ ነው ሲጾም የነበረው? እነሱ የሚጾሙት እሳቸው እንግዲህ የአብርሃም የነቢዩላህ ኢብራሂም ዓለይሂ ሰላም እምነትን ነው እንግዲህ ይዞ የነበሩት እስልምናን እኮ። ወይ መጥቶለት ነው ወይንስ ሰው ሲጾም አይቶ ነው የጾመው? እሳቸው ከዚህ በፊት ራሱ ይጾሙ ነበር እኮ ነው ያልኩህ። ነቢይ ከመሆኑም በፊት ነቢይ ከመሆናቸውም በፊት ያን እንትን ስለሚከተሉ ይጾሙ ነበር ነቢዩ ዓለይሂ ሰላቱ ወሰላም። ከዛ በኋላ ወደ መዲና ሂጅራ ሲያደርጉ የሁዶቹም ሲጾሙ ጠየቁ። ምንድን ነው የምትጾሙት? ለምንድን ነው የምትጾሙት ብሎ ነው የጠየቁት። ከዛ እነሱም ደግሞ እንደዚህ ብሎ የነቢዩላህ ሙሳ ዓለይሂ ሰላም ከህዝቦቹ ከፍርዓውን ነፃ ማውጣቱን ሲያወሩ ረሱል ዓለይሂ ሰላቱ ወሰላም ከዛ ያን ጾም በጣም አጠነከሩት እንጂ ምንም ከዚህ በፊት የሚጾሙት ጾም ነበር ለማለት ፈልጌ ነው። በፊት የሚጾመው ከሆነ እንደ አዲስ ታዲያ ለምን መጠየቅ አስፈለገው? በፊት ሳያውቀው ነበር የሚጾመው ማለት ነው። እንደዛ ሳይሆን አሁን አንድ ነገር አለ። ዝም ብሎ ከሰው እየጠየቀ ምንድን ነው የምትጾሙት? እንደዚህ ለእኔ ይገባኛል ይሄ ጾም ብሎ ያዘዘው እንደ አዲስ በፊት ሳያውቀው ዝም ብሎ ሲያጾማቸው ቆይቶ ነው። እንደዛ አይደለም የነገርኩህ። በደመ ነፍስ ሲጾም ከቆየ በኋላ ዓለይሂ ሰላቱ ወሰላም የነገርኩህ እኮ ነው። ቁረይሾች በጃሂልያ ዘመን ራሱ ይጾሙ ነበር ያልኩህ እኮ ነው የነገርኩህ ነው። የአይሻ ሐዲስ ከነሱም ኮረጃ ሲጾም ቆየና ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ራሱ ሳኑ በፊት ከዛ በፊት ራሱ ያን ጾም ይጾሙ ነበር ከቁረይሾች ጋር። ቁረይሾቹ በምን ምክንያት የሰማዎቹ ማን አዟቸው ነው? በምን ምክንያት ነበር የሚጾሙት? ቁረይሾቹ ማለት ይኸውላችሁ በደንብ አስተውሉ። ጣዖት አምላኪዎች ማለት ነው። የነቢዩላህ ኢብራሂም ዓለይሂ ሰላም እምነትን ስለሚከተሉ ይጾሙ ነበር እነሱ። ገባችሁ አይደል? ቁረይሾቹ የአብርሃምን እምነት ነው የሚከተሉ ቁረይሾቹ። እኔ ልንገርህ፣ ረመዳን ጣልቃ ትግባ። ቁረይሾቹ የአብርሃምን እምነት ነው የሚከተሉት። አሃ ታዲያ የአብርሃምን እምነት የሚከተሉ ከሆነ መሐመድ ለምን ከነሱ ጋር ጣዖት አምላኪ ናቸው እያለ ጠብ ውስጥ ገባ? እንደዛ አይደለም። እንደዛ ማለት አሁን አንተ መረዳት ያለብህ ሙሉ ሰው ለምሳሌ እምነቱን ይከተላል ማለት አይደለም። ጣዖት አምላኪያኖችም አሉ። ገባህ? ነቢዩ ዓለይሂ ሰላቱ ወሰላም ስንት ነበሩ? የአብርሃምን እምነት ሳይደረግበት በፊትም የአብርሃምን እምነት የሚከተሉ ስንት ነበሩ በሙሐመድ ጊዜ? በነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም እሳቸው ለራሳቸው ይከተሉ ነበር። አንተ መረዳት ያለብህ ነገር ያን ነው። ይጾሙ ነበር። ገባህ? አላህ ኢብራሂም ጣልቃ እየገባ እየረበሽክ ነው። ረመዳን ሶሪ። ለማንኛውም በደንብ አስተውሉ።
ተረት ተረት ነው ያወራው። መዲና ላይ ነው ያዘዘው። ክርስቲያን ቼክ አድርገው እንዴ? ላ እንደዛ አይደለም ሐቢቢ እስማዕኒ። አይ ላሳያ መዲና ላይ እንደሆነ ላሳይ። ፈቀድልኝ ተው ከረሱ አልወጣሁም እኮ ስማኝ ቆይ እንገርክ ወይ ሁለት ሆናችሁ አንደኛ ክፍል ነው ጨርሱት እኮ እኔ ልቀጥል። ቀጥል። እሺ ምንድን ነው የምቀጥለው? ቀጥል። እሺ እናንተ ጥያቄ ሙሐመድ አለይሂ ሰላቱ ወሰላም አሹራን ከተወሰደው ነው። መጀመሪያ ቁረይሾች ይጾሙት ነበረ፣ እነሱ እንዴት ጾሙት? ከእንደገና ሙሐመድ አለይሂ ሰላቱ ወሰላም ወደ መዲና ሲመጡ ጅውሾችን አዩና ለምን እንደምትጾሙት ሲሏቸው አይ ነብዩላህ ሙሳ አለይሂ ሰላቱ ወሰላም ከነ ህዝባቸው ከፍራኦል የተለቀቁበት ቀን ብለው ነገሯቸው። ይሄማ እኔ ይገባኛል አሉ። ያንተ ጥያቄ ደግሞ የሆነው እንዴት አላህ Subhanahu Wa Ta'ala በቁርአኑ አንዲትም ነገር ቢሆን እኛ ያልጻፍነው የለም ብለዋል። እንዴት ሳይነገረው ጾመ ነው ያንተ ጥያቄ። ወደኋላ እንመለስ። ለምንድነው መጀመሪያ ቁረይሾቹ ሲጾሙ የነበሩት ከተባለ ባህላዊ ምንድነው ባህላዊ ምክንያታቸው ከተባለ ትልቅ ክብር ያደረጉበት ቀን ነበር ሲጾሙ የነበሩት። ምን በዛችም ቀን ያደረጉ ነበር? የካዕባን ጨርቅ ያለብሱ ነበር። ጾማቸው እነሱ የሚጾሙበት የነበረው ምክንያት በዛ ምክንያት ነበር እንጂ ከድንጋይ የተያዘ ነበር። የአብርሃምን እምነት ስለሚከተሉ ነው ወይስ አይደለም? ተረጋጋ፣ ልጨርስ። እኔ የአብርሃምን እምነት ስለሚከተሉ ነው ወይስ አይደለም? ልጨርስ። እኔ ልጨርስ። ትጨርሳለህ። መጀመሪያ አስተካክለናል እኮ ልጨርሳ። እኔ ነኝ ያወራሁት ያለሁት ልጨርስነት ቀጥለው። የአብርሃምን እምነት ስለሚከተሉ ነው ወይስ እነሱ በባህል ታውት አምላክ ልጨርስና ታወራለህ? ቆይ አንዴ ተረጋጋ። ለምን በታቃል እዚህ 10 አይነት ነገር ብታወሩት ትያዛላችሁ። ለማዋሸት ትያዛላችሁ። ያዘኝ እኮ ያዘኝ አትያዘኝ እኮ አላልኩም እኔ። እሺ ስለዚህ ቁረይሾቹ የሚከተሉት የአብርሃምን እምነት ስለሆነ ነው ወይስ ስላልነበረ ነው የሚጾሙት የነበረው? የነገርኩ ነው እኮ ትልቅ ክብር ያደረጉበት ቀን ነበረ። በታሪክም በዚች ቀን ካዕባን በአዲስ ጨርቅ ይለብሱ ወይም ይሸፍኑ ነበር በዛች ቀን። ከዛን እነሱ በባህላዊ መንገድ ሲጾሙ ነበር። የሚሸፍኑበት ምክንያት ምን ነበር? ትልቅ ክብር ያልኩ ነው እኮ ድር ያደረጉበት ቀን ነው ያልኩ ነው እኮ ያለሁት። ለምንድነው ክብር ነው አለ ረመዳን? ለምንድነው ክብር የሚሰጡት ለካዕባ? ያ ረመዳን ተረት ተረት እየነገረን ነው። ችግር የለውም ይጨርሰው። ካዕባውን ልብስ ማልበስ ከዛ ወዲያ ሙስሊሞቹ ተቀበሉ፣ ጾሙን ተቀበሏቸው። ከዛ በኋላ ደግሞ ካዕባን ነጠቋቸው። ካዕባን አሁን ጥቁር ልብስ ያለብሱታል። ተረት ተረቱን እንስማው ሲጨርስ። ቀጥል። ተረት ተረቱን እንስማው እንግዲህ የለህም። ከዛን ወደ መዲና በሚሄዱበት ሰዓት ጁሾቹን ጠየቋቸው። ምንድን ቀድም የተባለው ለምን እንደምትጾሙ ሲሏቸው ሙሳ አለይሂ ሰላቱ ወሰላም ከፍራኦል ከነህዝባቸው ነፃ ያወጡበት ቀን ነው ተባለ። ከዛን እንዴት ነው ያን ታሪክ ሳያውቁ ሊጾሙ ይቻሉት? እሳቸው ይሄማ ከናንተ ይልቅ እኔ ይገባለሁ ሲሉ እንዴት ተገባ አይደል ያልከው? በቁርአን ላይ የተጠቀሰ ነገር አለ። አያውን ነገርኝ እስኪ አያውን ነገርኝ። ሙሳ አለይሂ ሰላቱ ወሰላም ተድሪብ ቢዐሳከ البحر ተባለው አያውን ነገርኝ። ታላዩ ጠብቀኛ እንዴ ይኸውልህ አውሐይና ኢላ ሙሳ አን ይضرب بعصاك البحر እሳቸው ከፍራኦል እየሸሹ ባለበት ሰዓት ትልቅ ባህር ገጠማቸው። ከዛስ በያዙ ዱላ ባህሩን ምታ ሲሏቸው ባህሩ ተሰነጠቀ። ከዛን በዛ በኩል አለፉ። ያን ታሪክ ያውቁታል እሳቸው። ስለዚህ ጁሾቹ በሚነግሩበት ሰዓት ይሄን ታሪክ አስታወሷቸው። አሃ ይሄማ አላህ የነገረኝ ነገር እኮ ነው። ነብዩላህ ሙሳ አለይሂ ሰላቱ ወሰላም ከፍራኦል የወጡበት ነፃ የወጡበት ቀን ነውና እኔ ከናንተ ይልቅ እገባለሁ አሉ። ስለከዛን ተከትለው መስዋዕት ነው እንጂ እኔስ ስለዚህ አራኑ ደቡሽ ዝም ብለን የተሽከረከርከው። ስለዚህ መገለጥ አይደለም። ከቁረይሾቹ ከአይሁዶቹ አየ። ከዛ በኋላ ለኔ ይገባኛል ብሎ ያንን ታሪካቸውን የአይሁዶችን ታሪክ ወሰደ ነው እያልከኝ ያለው እንጂ ምንም መገለጥ የመጣለት የለም። ታሪኩ ተጠቅሷል ያልኩ ነው። ተጠቅሷል ቁርአን ላይ። ኦኬ አሹራ ጾም ሚል ተገልጧል። አሹራ ጾም ሚል ተጠቅሶለታል፣ ተገልጿል። ምክንያቱ ምንድነው? የአሹራ ነው አትየው። አሹራ ጾም ለምንድነው? አይሁዶች ናቸው የነገሩት። ፕሊስ አይደለም ምክንያቱ ሳይሆን ምክንያቱ ሙሳ አለይሂ ሰላቱ ወሰላም ምክንያቱ በቁርአን ተጠቅሷል። እሺ ተጠቅሷል። እንደዚህ በዚህ ምክንያት አሹራ የሚባል ጾም አለ ተብሎ ተጠቅሷል ወይንስ አይሁዶች የነገሩት ነው? አራውን ደቡሽ ይርክ ያለው አንተ ነህ። አራውንድ በደቡሽ ይርክ ያለው አንተ ነህ። እኔም ነግረን ሳይሆን የራስን መንገድ የራስን እየነገርከኝ ያለው ነው እያወራ ያለው። ፕሊዝ ቆይ ላንተ ነው ተረተረታ ላንተ እኮ ነው ተረተረ እኮ መረጃ አምጣ። እሺ መረጃ አምጣ። መቀበል ስለማትፈልገው መረጃ አምጣ። እሺ
አሹራ በዚህ ምክንያት ጹም የሚል ማስረጃ ስጠን እስኪ። ወይ ከአይሁዶች እንደሰማን ደጋግሞ የነገርከን እሱንማ እኛም እያልን ነው። መሐመድ ጆሮ ነው እንደሚሉት ከእነሱ ታሪክ ይሰማል ለእኔ ይገባል ብሎ ይወስዳል፣ ሌላም ጊዜ እንደሚያደርገው። ይሄም አዲስ ምንድን ነው የሰማው እኮ ነው። ስለ አሹራ ታሪክ ነገሩት፣ ስለ አሹራ ጾም ነገሩት። ምንድን ነው እሱ አላቸው? ስለ አሹራ እንዲጾም ያደረጉበት ምክንያት ነው። ሀዲሱን አንብበው፣ ሀዲሱ ይነበብ። በመጫጫህ መልስ የመለስክ እንዳይመስልህ፣ ሀዲሱ አንዴ ይነበብ። እነሱ እንደሚጾሙ አሹራ ምን እንደሆነ ነገሩት። ከዛ በኋላ ይሄ ታሪክ ለእኔ ይገባል በቃ ብሎ ወሰደ። መገለጥ አይደለም ይሄ። ደምሳሽ አሁን ለምሳሌ ይመጣና አሁን እየጾምን ነው። ምንድነው የምጾሙት? አብይ ጾም። ምንድነው አብይ ጾም? ክርስቶስ ስለተሰቀለበት እንደዚህ ነው። ለእናንተ አይደለም የሚገባው ለእኔ ነው የሚገባው ብሎ መጽሐፉ ላይ እንደማስፈር ማለት ነው። ቀጥል ክርስቲያን። ከዛ ወዲያ ምንድነው አይሁዶችን እና ክርስቲያኖችን በጦርነት ጨረሳቸው። ከዛ በኋላ ሎክ ታሪካቸውን ወሰደ። ካባውን ወሰደባቸው ከቁረሾች፣ ልብስ ማልበሱንም ወሰደባቸው፣ ድንጋዩንም ወሰደባቸው፣ ጾሙንም ወሰደባቸው። ከመዲና ደግሞ ሶስቱንም የአይሁድ ጎሳዎች ባኑ ቁሬዛንም ሆነ ካይበርንም ያሉትንም ሶስቱንም ጎሳ እንትኖች አይሁዶችን ጅም አደረጋቸው። ታሪካቸውን ወሰደ፣ ጾማቸውን ወሰደ። ለእኔ ነው የሚገባው አለ። ደምሳሻውን ብድግ ብሎ የአብይ ጾም ለእኔ ነው የሚገባው አለ። መጽሐፉ ላይ ጻፈ። ከዛ ወደ ኃይል አገኘ፣ ጦርነት አገኘ፣ ክርስቲያኖችን ጅም አደረገ። ከዛ ወደ እሱ ተከታዮች ኃያል ሲሆኑ የአብይ ጾም ቀጥል። ለማንኛውም ኦኬ ሳሂህ አል-ቡኻሪ 2004 ላይ ኢብን አባስ እንደተረከው ይላል ፕሮፌት ኬም ቱ ሜዲና ኤንድ ሶ ዘ ጂውስ ፋስቲንግ ኦን ዘ ዴይ ኦፍ አሹራ። ሙሐመድ ወደ መዲና ከመጣ በኋላ አይሁዶች የአሹራን ጾም ሲጾሙ አገኛቸው ይላል። ሂ አስክድ ዘም አባውት ዛት። ስለዚያም ጠይቃቸው። ዘይ ሪፕሌድ እነሱ እንደዚህ ብለው መለስለት ዲስ ኢዝ ኤ ጉድ ዴይ ዘ ዴይ ኦን ዊች አላህ ሬስኪው ባኒ እስራኤል ፍሮም ዘ ኢነሚ። ይሄ በጣም ጥሩ ቀን ነው፣ አላህ የእስራኤል ልጆችን ነፃ ያወጣበት ቀን ነው ከጠላት ብለው ይነግሩታል። ክርስቲያን የቀደም ተነቧል እኮ ይሄ ምንም በእናትህ ሶ ሞስስ ፋስትድ ዚስ ዴይ። ከዛ ሙሳ ይሄንን ቀን ጾሞታል ብለው መለሱለት። ዘ ፕሮፌት ሴድ ከዛ ነብዩ ምን አለ? ዊ ሃቭ ሞር ክሌም ኦቨር ሞስስ ዛን ዩ። እኔ ከእናንተ በላይ በሙሳ ላይ እንትን አለኝ አላቸው። ሶ ዘ ፕሮፌት ፋስትድ ዛት ዴይ ኤንድ ኦርደርድ ዘ ሙስሊም ቱ ፋስት ኦን ዛት ዴይ። ከዛ በኋላ ምን አደረገ ሙሐመድ? ራሱ መጾም ጀመረና ሙስሊሞቹንም እንዲጾሙ አዘዘ። እንትን አለኝ አለ። እንትኑ ምንድን? ከእናንተ በላይ መፍት አለኝ አለ። እሺ ሉክ እኛ እነኚህ ቤን እስራኤሎች ወይም ደግሞ በመዲና የነበሩት አይሁዶች አሹራን ቀን ይጾማሉ። ከዛስ ሙሴ ከግብፅ ነፃ ወጣበት ነው ቤን እስራኤሎችን፣ ለዛ ነው የምንጾመው ብለው ሲሉት አሃ እንደዛማ ከሆነ በሙሳ ላይ መፍትሄ ያለኝ እኔ ነኝ እንደው ብሎ የዛ ለጾመ ሙስሊሞችንም እንዲጾሙ አዘዘ። መገለጥ አይደለም ይሄ፣ ኩረጃ ነው፣ ነጠቃ ነው፣ የሰው ታሪክ መንጠቅ ነው። ምንተፋ ይባላል። ምንጠቃ እሱ ለአንተ እኮ ነው ፎይ። ስለዚህ አሁን ማስረጃ ካለ ማስረጃ እስኪ ጥቀስ አንተ። ይሄን ለራሱ ልተርጉምልህ። ማስረጃ መጥቀስ ትችላለህ? አላህ አሹራ ማለት እንደዚህ የሚጾም ነው እንዲጾም ያለበትን እኔ አይሁዶች የነገሩትን አይደለም የምፈልገው። አይሁዶችማ ሲነግሩት ታሪካቸውን ሰረቃቸውና ጦርነት ከፈተባቸው። አሁን አላህ ራሱ አስቀድሞ አሹራ የሚባለው ጾም ኃጢአትን ይቅር ያስብላል ጹም ብሎ ያዘዘበትን ስጠኝሽ። ስለዚህ አንተ ቃል በቃል ነው የፈለግከው ማለት ነው አይደል? አይ ጥምዝምዝም ሄድ አይሁዶች የነገሩትን አለ የምፈልገው፣ ከአይሁዶች የኮረጀውን ሳይሆን ራሱ የተነገረበትን የታዘዘበትን ልንገር። አሁን ጥምዝምዝም ሂድ አልከኝ አይደለ? ሞር ሪላክስ አደረከኝ። ቁርአን ላይ ምን አለ? ኢና አርሰልናከ ኢላ ረሕመተን ሊልዓለሚን። በደንብ አዳምጠኝ። ምን አገናኘው? አውቃለሁ እንደማያገናኘው አውቃለሁ። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አይደለ? አንተን የዓለማት እዝነት እንጂ አድርገን አዳምጠኝ። you can laugh Allah okay doesn't matter። ምን አይነት ሙሐመድ ለዓለም አዛኝ የሆነው ተላከ? አይሁዶችን እኮ ታሪካቸውን ነጥቆ ጨፈጨፋቸው። ወማንቲቁ አኒል ሀዋ ኢን ሁወ ኢላ ወህዩን ዩሐ። ከስሜቱ ፕሊዝ አንዴ አትደራረቡ። አለማ ማይገናኝ ታሪክ ለምን ጠቅሳለህ? ሙሐመድ ለዓለም አዛኝ የሆነው የተላከ ነብይ ነው።
ታሪካቸውን ቀምቶ እኮ ጦርነት ከፈተባቸው። ባኑ እስራኤሎችን አጠፋቸው። ምን አይነት ሰው ነው? በአላህ እስኪ ልጨርስ መጀመሪያ እኔ፣ ከዛ በኋላ የፈለግከውን ትላለህ። ረመዳን አንድ አጭር ጥያቄ ልጨርስና ከዛ በኋላ ትቀጥላለህ። በመሃል አንተ ስታወራ ፕሊዝ ትላለህ። እኛ ስናወራ ኦ ብለህ ትገባለህ። ብሮ ይሄ እኮ ዲስፕሊን ተረት አታወራሽ። በእናትህ ቀጥል ክርስቲያን። በጣም እንደተበደላችሁ አትሆኑ። እንደኛ ቤት ምን የሚያዳምጥ የለም። አታስመስሉ። እንደኛ ቤት የሚያዳምጥ የለም። ፕሊዝ አብደላ ያለው አብደላ አንድ ነገር ተረዳ። እኛ መረጃ የምታመጣ ከሆነ እናደምጣለን። ነገር ግን ተረት የምታወራ ከሆነ ታይም ነው ዌስት እያደረክ ያለው። ከ6000 በላይ ሰው ጆሮ ማይረባ ነገር መጠቀም የለበትም። ማስረጃ ካለ ቀጥል። በመጀመሪያ ያው ትንሽ ዲሲፕሊን ይጎላል እዚህ ቤት እንዳየሁት ማለት ነው። አንተ እንግዲህ አሁን የእምነት አስተማሪ ነክና ያው ሁሉንም በዲሲፕሊን ብታስተናግድ አሪፍ ነው። ቃላቶችንም የመረጥክ ብታወራ የተሻለ ይመስልኛል ሳስበው። ምክንያቱም እዚህ ጋር ሰው እንግዲህ መማርን ነው። አዲሱ ላይ ቀጥል። እኔን ተወኝና አዲሱ ላይ ቀጥል። አይ መጀመሪያ ዲሲፕሊን ከሌለም አንድ ነገር እንዴት ይሰራል? እንዴት ማውራት ትችላለህ? ዲሲፕሊን ግዴታ ስለሆነ ነው። እና ሀዲስ ላይም ይሁን ምን ላይም ያው የምታሳየው አክት እና አክሽን በእናትህ እዚህ ላይ ቀጥል። በእናትህ አብዱል ባሲጥ በእናትህ እዚህ ላይ ቀጥል ነው ያየሁበት። እና እዚህ ጋር ክርስቲያን ተረጋጋ። ነገርኳችሁ እኮ ሀዲሱን አወራ ነው እኮ። ይሄኛውን ሀዲስ ስንት ያነበባችሁት? ለምሳሌ ሀዲስ የሚለው አሹራን የጾመው መገለጥ ነው ወይስ አይደለም? ከዚህ በፊት ነብዩ አለይሂ ሰላቱ ወሰላም አሹራን ይጾሙ ነበር። አላህ ነግሮት ነው። በጃህልያን ዘመን ራሱ ይጾሙ ነበር። ይሄኛውን ያዩት አዲስ ሆኖባቸው አይደለም እኮ። እሺ የነገርኩህ በቃ እሺ። አላህ ሙሐመድ በጃህልያ ጊዜ አሹራን ሲጾም የነበረው አላህ ነግሮት ነው ወይስ አይደለም? ነብዩ አለይሂ ሰላቱ ወሰላም ቀብል የሰማችሁኝ ነዋል። ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሳይሆኑ በፊት ራሱ ይጾሙ ነበር እኮ ነው ያልኳለሁት። ለምን ነው የሚጾመው ነበረው? አሹራን ነው የሚጾሙት። ማን ጾም ብሎ ነው የሚጾመው? ሙሳ ማን ጾም ብሎ ነው የሚጾመው? አላህ ነው። ስለዚህ ነቢይ ከመሆኑ በፊትም ነቢይ ነበር ማለት ነው። ነቢይ ከመሆኑ በፊትም ሉክ መገለጥ ይቀበል ነበር። ነቢይ ማለት ምን ማለት ነው? በመጀመሪያ ነቢይ ማለት ምን ማለት ነው? ነቢይ መቼ ነው የሆነው? ነቢይ ማለት ምን ማለት ነው እኮ ነው ያልኩህ። አንተው መልስልኝ እንጂ ነቢይ ማለት ምን ማለት ነው? አይ አንተ እንዴት እንደተገነዘብከው ነው የገረመኝ። ለዛ እኮ ነው ነቢይ ማለት ምን ማለት ነው። ነቢይ የሆነው ተብሎ የሚታመነው አንተ አስተምሮ ላይ ቆይ አዳምጥ። የመጀመሪያ መገለጥ መጣለት ተብሎ ቆይ አዳምጥ። አደረበኝ የመጀመሪያ መገለጥ መጣለት ተብሎ አሁን ብዙ ነገር ላፈርስና ላሳያችሁ። እንደውም ሱራ 93ን አፈርስብሃለሁ። እስልምናን አሰት አድርጌ ላሳየህ። አትሳቅ። በደንብ አስተውሉ። አሹራን አስቀድሞም ነቢይ ከመሆኑ በፊትም አላህ ነግሮት ይጾም ነበር አለን አደለ? ቴንኪው። ማን ነግሮት ብዬ ስለው በጃሊያ ጊዜም ይጾም ነበር። ከ40 ዓመት በፊቱም ይጾም ነበር። ልጅ ሆኖ ነው 20-30 ዓመትም ሆኖት ይጾም ነበር አደለ? ኦኬ። ረሱል ከመሆኑ በፊት ነው የሚጾመው። ከመሆኑ በፊት ሳይሆን ረሱል ፕሊስ አደረበ። ስለዚህ በ30 ዓመቱ የሚጾም ከሆነ ተረጋጋ። በ20 በ30 የሚጾም ከሆነ ልጨርስ፣ አትጨማለቅ፣ ልጨርስ። በ20 በ30 የሚጾም አለ። ፕሊስ አትጨማለቅ። ሰው ቤት ገብተህ እኮ ሰው ሊያደርብ እኔ አንተን አስጨረስኩህ እኮ። በ20 በ30 ዓመቱ የሚጾም ከሆነ ማን ነገረው እንዲጾም ስለው አላህ ነው የነገረው አለ። ሳያል ቡካሪ ወዲም 3 ቡክ 1 አዲስ ነምበር 3 ላይ ወይንም ደግሞ ሳይ ሙስሊም 160 ኤ ላይ ወይንም ደግሞ ቡሃሪ 6982 ላይ የመጀመሪያው መገለጥ ለሙሐመድ የታየው በሄራ ዋሻ ውስጥ በ40 ዓመቱ ነው የሚል ታሪክ አለ። ስለዚህ ኮንትራዲክሽን ከ40 ዓመቱ በፊትም
መገለጥ መጥቶለት አሹራን እንዲጾም ታዞ ነበረ። የመጀመሪያ መገለጥ ፕሊስ አወናት ምንድነው የሚደረገው? ኢዲት ነገር ነው እንዴ? ምንድነው የምትደርበው? አሰሪ ስለዚህ ምንድነው የሚሆነው ማለት ነው? አይደለም እዚህ ጋር አንተ ቆይ፣ በጃሃልያ ጊዜ ይጾማል ማን ነገረው ስትባል አላህ ነግሮታል ብለሃል። ስለዚህ አስቀድሞም አላህ መገለጥ ከሰጠው በሄራ ዋሻ የመጀመሪያው መገለጥ በሄራ ዋሻ ውስጥ ነው፣ በ40 ዓመቱ ነው የሚለው ውድቅ ይሆናል ማለት ነው። እሺ ነብይና ረሱል ማለት ይሄን መለየት ትችላለህ? ቀጥል ያልኳትን ቀጥል። ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሳይሆኑ በፊት ማለት ነው ጣዖት ያመልኩ ነበር? አዎ ያመልካል። ማስረጃ 4252 74 ከፍታ ሳየ ነብዩ ሰለላሁ ዐለይሂ ወሰለም ጣዖትን እንዴት እንደሚያመልኩ ማለት ነው። እሺ 4252 እንደዚህ ይላል። እንደዚሁም ወደ አንተ ከትእዛዝ ሲሆን መንፈስን ወይም ቁርአንን አወረድን፣ መጽሐፉንም እምነቱንም ምን እንደሆነ የምታውቅ አልነበርክም። ምን አያውቅም? እምነቱንም አያውቅም፣ መጽሐፍቱንም አያውቅም። አንድ ሰው እምነቱን ማያውቅ ከሆነ ሊትራሊ ጣዖት አምላኪ ነው ማለት ነው። እምነቱ ምን እንደሆነ እንኳን ማያውቅ ነው። አስብልም እዚህ ጋር ፓኒክ አታደርግ። ቆይ አትጮህ። መጽሐፉን አያውቅም። ሉክ መመሪያውን አያውቅም። በደንብ አስተውሉ። የሚመራበትን እምነት ካላወቀ ሊያምን አይችልም። እሱ ብቻ አይደለም፣ እንደው በህገ ልቦና አዳምጥ። ለምን ደነግጠው? አልጨረስኩትም እኮ ክፍሉን ገና። መጽሐፉን አያውቅም ያምናል እንዳንል መጽሐፉን አያውቅም። ኦኬ፣ ያለ መጽሐፉ ያውቃል እምነቱን እንዳንል ደግሞ እምነቱንም አያውቅም። ያውቃል ነው የሚለው እምነቱን ነው። መጽሐፉንም እምነቱንም ምን እንደሆነ የምታውቅ አልነበርክም፣ ግን ከባሮቻችን የምንሻውን ሰው በእርሱ የምንመራበት ብርሃን አደረግነው። አንተም ወደ ቀጥተኛው መንገድ በእርግጥ ትመራለህ። ተመርተሃል ነው የሚለው ኖ። እምነቱን አያውቅም፣ መጽሐፍቱን አያውቅም። ገና ወደ ምን? ወደ ቀጥተኛው መንገድ ትመራለህ። ጥመት ውስጥ ነበረ። ስለዚህ ቶፒኩ ላይ መለሰው ክርስቲያን አሁን የተናገረው ነገር በጣም ነው የሚያስቀው። ኤቲስት ነበር አለ እኮ በእናትህ እምነት አልባ ነበር። ኤቲስት ነበር። እዚህ ጋር እንግዲህ አዳምጠኛ እንዴ። ኤቲስት ነበር ምን ማለት ነው? እሺ ኤቲስት ነበር ማለት አብዱልዋሃብ እስማኝ አንዴ፣ ስማኝ አንዴ። ጣዖት አምላኪ አይደለም ኤቲስት ነው ምን ማለት ነው? ስማኝ መጀመሪያ አልኩ እኮ። እሺ ቀጥል። አሁን እኔ ዲሲፕሊን ያልኩት እኮ ሌላ ነገር አለ። እኔ አሁን ያንተ ቤት መጥቼ ነው ያወራው ያለሁት። ያንተ ቤት ነው ታውቃለህ፣ አንተ ማንም ሰው ያውቃል። ነገር ግን እዚህ ጋር አንተ ሰውን ወደ እንትን ነው አለ እኔን ተወኝልህ። ይሄን የምታወራበትን መልስ መስጠት ትችል ነበር። እስማኒ መጀመሪያ ልጨርስልህ ነው አይፎን። እሺ መሆን ያለበት ነገር ልንገርህ፣ አሁንም ቢሆን ማለት ነው። ለምሳሌ አንተ እሱ ጋር ተጣልተ ነበር ከዚህ በፊት አይተንም ነበር። ላላ ተረት ያወራል። ኤቴስት ነው እንዳልከው በቃ ቀጥል። ኤቴስት ነው ያልከው ይሻላል። ጣዖት አምላኪ አይደለም ኤቴስት ነው። ኧረ በእናትህ እየያለብን እኮ መላሽ ስጥ ይባላል። ከሌ ፕሮሞሽን ሊሰራ ቶፒኩ ባላፕሬዝ አድርገው ክርስቲያን ስትፈሩ ነው የምታስወጥ። በጣም ፈራ ነው። ቁርአን ተከፍቶ ስለ ግለሰብ ያወራሉ። ኧረ በኢየሱስ ምንድናችሁ እናንተ ግን። አሁን ቶፒኩ ላይ ስንመለስ ሙሐመድ የአሹራን ጾም የጾመው ከየት አምጥቶ ነው? ባይዘ እፎይ ዝም ብለን እያለፍናቸው ነው እንጂ በጣም ኮንትራዲክቲንግ ሀሳብ ነው። መዲና ሲሉ እየተቀበልናቸው ነው፣ ቁሬሽ ሲሉ እየተቀበልናቸው ነው። ሙሐመድ የሰማው መጀመሪያ ከየትኛው ነው? ይሄንን መመለስ አለባችሁ። አሳድ ሙሐመድ አለ? አሳድ ሙሐመድ
ኦኬ እሺ ሀያቱ ቀድሞ የገባ መሰለኝ። ሰላም ናችሁ? እንዴት ነው? ሰላም ነው። እንዴት ነህ? አለን። ያው አሁን እናንተ በምትጠይቁት ጥያቄ ላይ እንትን ለማለት ሳይሆን አሁን ሙሉ በሙሉ የሚጠይቁትን ትክክለኛ እንትን የሚሰጡትን ማብራሪያ የሚሰጡትን ሚውትና ወደ ታች እየጣላችኋቸው። ቀጥል አብራራሽ። አታልቅሱ፣ ቀጥል አብራራ። እኔ አሁን ለምሳሌ እፎይ አብራራ። ሙሐመድ ያሽራን ጾም ከየት አምጥተው ነው የጾመው? ሙሐመድ ይዋሻል እያለ ነው ይመስለኛል። አሁን እንደዚህ እያዳመጥኳችሁ ማለት ነው። እኔ ያለው ያልኩት ራሱ እንደሚዋሽ ይናገራል። ስትሮፍ አጠበሪ ቮሊዩም 6 ፔጅ 111 ላይ ሙሐመድ ራሱ እንደዋሸ ተናግሯል ይልና ኖ አይዋሽም። እንደማይዋሽ ደግሞ አላህ ራሱ መስክሮለታል። ምን እያለ ወማ ينطق عن الهوى إن هو إلا وحي يوحى ይላል ማለት ነው። ስለዚህ እሱንም የነገረ ሙሐመድ ነው። አላህ ሙሐመድ ከራሱ አይዋሽም ብሎ ተናገረ ብሎ የነገረ ሙሐመድ ራሱ ነው አይደለም። አሁን እኮ እናንተ ይሄ ተፍሲር በሚገባበት ቦታ እየፈሰራችሁ ሳይሆን በእናንተ በራሳችሁ ሙሐመድ ከራሱ አይናገር ቆይ ሙሐመድ ከራሱ አይናገርም አንዳች ወይ ቢሆን እንጂ ብሎ የነገረህ ማን ነው? አላህ ራሱ ነው። ወማ ينطق عن الهوى إن هو إلا وحي يوحى ያለው አላህ ባስተላለፈው በማን አማካኝነት? በጅብሪል አማካኝነት የመጣውን ቁርአን ጅብሪል ሲናገር ሰምተዋል? ሱብሃንአላህ። አሁን እኮ አንተ የማይገባው ምን ሱብሃንአላህ ትላለህ? ሉክ አላህ ትዋሻለህ ውሸታም ነህ ሲሉት ምን አለ ሙሐመድ? ቆይ ትዋሻለህ ሲሉት ኖ ያልዋሽም ይኸው አላህ መገለጥ ነገረኝ አላቸውና ምን አንተ ከራስህ አንዳች አትናገርም መገለጥ ቢሆን እንጂ ብሏችኋል አላቸው። ትዋሻለህ ተብሎ ሲባል ኖ አላህ አትዋሽም ብሎኛል መገለጥ ነው እንጂ ብሏል። ምንድነው የመልስ አይሆንም እኮ ቢስሚላህ። አሁን እኮ የማይሆነውን ከሚሆነው እንትን ብላ አቀላቅላችሁ እውነታውን የሚናገረውን ሰው እየነቀፋችሁ ሚውት በማድረግ ታወርዳለች። አሁን ይሄ እኮ በፍትህ አሁን ቶፒኩ ላይ ግባ። አሁን ደግሞ ቁልላሁ አደላሁ ሰመድ ለሚል የሚለውንም በትክክል እናንተ እየፈሰራችሁ ቶፒኩ ላይ ግባ። አታልቅስ። ቶፒኩ ላይ ግባ። አታልቅስ። በቃ ወደ ቶፒክ እስኪ ሀሳባችን ላይ ነው። ፍትህ 6200 ሰው እኮ ነው የሚከታተለው። ስለዚህ ወቃ ክርስቲያን መልስ ከሌለ ከታችሁን እኛም ተውን መልሱ ላይ እሺ። እንዲህ እየፈራክ ነው ሚት እያረክ ነው የምታወርደው አንተ መልስ አትፈልግም? ቀጥል፣ መልስ ስጥ። እሺ ለምሳሌ ልጠይቅ አንድ መልስ ስጠኝ። እሺ ሙሳ እስኪ ጥያቄያችን ላይ ሂድ። አንተ ራስ ምንድነው አንተ ክርስቲያን የምትባለው? ጥያቄ ብቻ ጠይቃለሁ ነው። ሙሳ ቅድም ጠየቀን። ታግሰን አድምጠን ጠይቀህን ረጅም ሰዓት አብራርቼ መለስኩልህ አለ። አንተ ኖ አላ የምትጠይቀው አንተ ነው እኮ አሁን አንተ ነው። ቅድም አንተ እኮ አላቅም ብለህ ጠየቅከን መለስኩልህ እኮ። እሺ አንዴ ብቻ አሁን እዚህ ጋር 6000 አሁን ቶፒኩ ላይ ግባ። ቶፒኩ ላይ ግባ። ረጅም ሰዓት ወስጄ አብራርቼ አስረድቼ ያለሁኝ ሌላ ጥያቄ ተሆነን እንቀበላለን በኋላ። አሁን ቶፒኩ ላይ ግባ። ክርስቲያን ፓራፍሬዝ አድርገው። ኦኬ ሙሐመድ የአሹራን ጾም የጾመው ከየት ነው? በነገራችን ላይ ይሄ በጣም የሐሰት ታሪክ እንደሆነ ከዚሁ እንድትረዱ እንፈልጋለን። ምክንያቱም አስቀድሞ እንግዲህ ጣዖት አምላኪዎች የራሳቸው የሆነ አምልኮ ነበራቸው። ሉክ ጣዖት አምላኪዎች የራሳቸው የሆነ ጣዖት አምልኮ ነበራቸው። ምን ያደርጉ ነበረ? ለምሳሌ ከአባን ይሽከረከራሉ። ልክ ዛሬ ላይ ሙስሊሞች ሀጅና ኡምራ ሲሄዱ ያንን ድንጋይ ጥቁሩን ድንጋይ እንደሚስሙት እነሱም እንደዛ ያደርጉ ነበር። በአመት አንድ ጊዜ ይጾሙ ነበረ። ወደ ሂራ ዋሻ ውስጥ እየሄዱ ራሳቸውን አግለው ከሚስቶቻቸው በመለየት ይጾሙ ነበረ። እነዚህን ሁሉ ያደርጉ ነበረ። የአሹራንም ጾም ደግሞ ይጾሙት ነበረ። እንግዲህ ይሄ በድንቁርና ጊዜ የሚባል ነው። ሰዎች በጣዖት አምልኮ ውስጥ የተዘፈቁበት ጊዜ ነበረ። እውነተኛውን አምላክ አያውቁትም ነበር፣ አያመልኩትም ነበር። ስለዚህ እነዚህ ይህንን የአሹራን ጾም ይጾማሉ። የሚጾሙት ራሱ ለምንድን ነበረ? የሚጾሙት ለምንድን ነበር? ሙሐመድ ደግሞ ከነሱ ተቀበለና ልክ እነሱ የሚያደርጉትን ሪቹዋል አክቲቪቲ ወሰደና የአሹራን ጾም መጾም ጀመረ። ኦኬ እሺ፣ ሙሐመድ ከቁረይሾቹ የአሹራን ጾም ተቀብሎ ሲጾም ምንድን ነበር ዓላማቸው? ለምንድን ነበር የሚጾሙት የአሹራን ጾም ቁረይሾቹ፣ እነዛ ጣዖት አምላኪያን ማለት ነው? አንደኛ ይሄንን ትመልሱልናላችሁ። ኦኬ የአሹራ ጾም እንደዛ ከሆነ ከቁረይሾቹ ተቀብሏል። አይ አልተቀበለ የምትሉ ከሆነ በግልጽ በደግታ ሐዲስ ይናገራል። መገለጥ ነው ወይስ አይደለም? አላህ ነግሮት ነው ወይስ አይደለም? ሌላኛው ታሪክ እኮ በዚሁ ላይ ሌላኛው ታሪክ ምንድነው? እሱ ክርስቲያኖችን የሚያካትት ደግሞ ተክርስቲያኖች ሲሰማ ደግሞ ሀሳብ ቀየረ ሊሞታ
ከቁረሾች አልናችሁ፣ ከአይሁዶች አልናችሁ፣ የክርስቲያኖችን ደግሞ እንጨምር እስቲ። ሳይ ሙስሊም 1134 ኤ ላይ እሺ፣ መልስ ለክርስቲያኖች ሲሰማ ደግሞ የሚለውን እንዴ ቆይ የፋሲካውን ደግሞ እንመጣበታለን። 55 ቀኗን ያ በጣም ነው የሚገርም። በነገራችን ላይ ይህን ጾም ሙሐመድ እስኪሞት ድረስ ለመጾም አስቦ ነበረ። ላሳያቸው አንዴ ሉክ። እሺ ሳይ ሙስሊም 1134 ኤ ላይ ምን ይላል? ኢብን አባስ ሪፖርት ዛት when the messenger of Allah fasted on the day of Ashura and commanded that it should be observed as a fast ምንድነው ሙሐመድ የአሹራን ቀን ሲጾም ከዛ በኋላ ሰሃቦቹን ይሄን ቀን እንዲጾሙት አዘዘ። ከዛ በኋላ then the companion said to him ከዛ ኮምፓኒዮኖቹ ወይም ደግሞ ሰሃቦቹ እንደዚህ አሉት ይላል። ምን አሉት? messenger of Allah it is a day which the Jews and the Christian hold in high esteem የአላህ መልእክተኛ ሆይ ይሄንን ቀን ማለትም የአሹራን ቀን አይሁዶችና ክርስቲያኖች ከልባቸው ወይም ደግሞ በእውነት ይጾሙታል ብለው ይጠይቁታል፣ ነገሩት። thereupon the messenger of Allah said ከዛ በኋላ የአላህ መልእክተኛ እንደዚህ አላቸው when the next year comes የሚቀጥለው ዓመት ሲመጣ አለ God willing እንደ አላህ ፍቃድ we would observe fast on 9th በዘጠነኛው ቀን በሚቀጥለው ዓመት እንጾማለን አለ። የአሹራ ጾም የሚጾመው የነበረው መቼ ነው? በ10ኛው ቀን ነበር። ሙሐረም ወር ላይ በ10ኛው ቀን ነበር የሚጾመው። ሙሐመድ ምን አለ? እንደ አላህ ፍቃድ የሚቀጥለው ዓመት ከደረስን በዘጠነኛው ቀን እኛ እንጾመዋለን የአሹራን ጾም አላቸው። but the messenger of Allah died before advent of the next year የሚቀጥለው ዓመት ሳይደርስ የአላህ መልእክተኛ ሞተ። ዘጠነኛው ቀን ላይ ሳይጾም ማለት ነው። እስከ ዛሬ ሲጾም የነበረው 10ኛው ቀን ላይ ነበር። ቀይራለሁ ቆይ የሚቀጥለው ዓመትም 10ኛ ቀን ጾም ብሎ ቀኑ ሳይደርስ ሞተ። የክርስቲያኖች ጋር ደግሞ ሊመሳሰል አስቦ አልሆነም። እሺ መልስ ልስጥ አንዴ። ቀጥል። አሁን እናንተ ለምሳሌ እኛ የምናመልከው አንድ አላህ ነው። እናንተ የምትከሉት 6000 በግ አለ ለምሳሌ እዚህ ጋር ምንም በቃ ፋይዳ የለውም። በባዶ ለምን ሳትሳደብ እናንተ ባለጌዎች አትሁኑ፣ ጋጠወጥ። እዚህ 6000 ሰው ትሳደባለህ። ስንት ምሁር ስንት ዶክተር ባለበት አንተ ስንት አንደርስታንድ የሚያደርግ ባለበት አትሳደብ። ኦዲየንስ አትሳደብ። ኢዲየት ውጣ ከዚህ። ባይ ዘ ዌይ ሙሐመድ በግ ጠባቂ ነው እና አክቹዋሊ በመዲና ያሉትንም በመካ ያሉትንም ተከታዮቹንም በጎች ብሏቸዋል። ምንድን ነው እሱ በግ ስድብ ከሆነ እንደዛ ብሎም ስለተናገረ በግ ባይዞ የትትናም ምልክት ነች፣ የእርጋታም ምልክት ነች። በአራጆቿ ፊት ዝም እንደምትል በግ በዛም ትመሰላለች። ኤኒዌይስ እና ሙሐመድ ከክርስቲያኖች እና ከአይሁዶች ከክርስቲያኖች ደግሞ ሲሰማ የክርስቲያኖችን ሲሰማ ደግሞ ኔክስት እኛ እንዲናደርጋለን ብሎ ሳይሳካለት ሞተ። የቁረሾችን አየን፣ የአይሁዶችን አየን፣ የክርስቲያኖች መጣ። አንድ ነገር አለ። አንድ ጠበሪ ደግሞ የሚነግረን አለ ከጾም ጋር በተያያዘ እሱን አንድ ያዘጋጅልን ክርስቲያን። ከጾም ጋር በተያያዘ ሙፈሲሮቹ የሚነግሩን አለ። በቀደሙት ላይ ጾም ተደነገገ የሚል አስተምሮ አለ እና ጾም ከበዳቸው ክርስቲያኖች እና አይሁዶች። ጾም 30 ቀን መጾም ሲከብዳቸው ምን አደረጉ ይላል። ዊንተር ክረምትና በጋ አብረው ስለሚጾሙ እና እሱ ሲከብዳቸው እንዴት እንደሚያደርጉ እንደገና ደግሞ ሱራ 587 የወረደበትን ምክንያት ደግሞ ስታዩ ክርስቲያኖች አዩ ሙስሊሞቹ ክርስቲያኖቹ ሲጾሙ ከሚስቶቻቸው ጋር ይገናኙ። ከዛ ሙስሊሞቹ ደግሞ በጾም ሰዓት ኦቨር ይሆንባቸዋል ማለት ነው ስሜት ወንዶቹ እና ተቸገሩ። ክርስቲያኖቹ ግን ወሩን ሙሉ ምንም አይመስላቸው። ከዛ ሲያማክሩ እኛ ስጋ ስለማንበላ እንደዚህ ፕሮቲን ነገሮች ስለማንበላ እንደዚህ ራሳችንን የምንገዛበት ምንጾመው ስሜታችንንም እንገላበት ነው እንጂ ዝም ብሎ ከምግብ ሽፍት ማድረግ ብቻ አለም ብለው ይነግሯቸዋል። የተወሰኑት እየተደበቁ ወሲብ ማድረግ እንደጀመሩ ይናገራል ሐዲሳዎቻቸው። ከዛ በኋላ በቃ ግራ ሲገባቸው እንተው ምናምን የሚል እንትን ውስጥ ገቡ። መሐመድ ግን አላስቻለውም። ከዛ ምንድን ያደረገው ለምን እርምታ መቆም የለበትም ይሄ ነገር አላህ የፈቀደውን ሐላል ያደረገውን እርም አታድርጉ የሚል የቁርአን ክፍል አወረደ ማለት ነው። ማታ ማታ ትገናኙ ተበድሏል የሚለው መጣ ማለት ነው። ኤኒዌይስ ቀጥል ክርስቲያን። እሺ እንቀጥል። አንዴ መጀመሪያ የቁርአን አንቀጽ ላስነብባችሁና ከዛ እንቀጥላለን። ይሄ ሱረቱል በቀራ አንቀጽ 183 አንዲት ነገር ይናገራል። ምን ይላል?
እናንተ ያመናችሁ ሆይ ጾም በእነዚያ ከእናንተ በነበሩት ህዝቦች ላይ እንደተጻፈ በእናንተም ላይ ተጻፈ ልትጠነቀቁ ይከጅላል ይላል። ስለዚህ ከሙሐመድ በፊት የነበሩት ሰዎች ጾም እንደሚጾሙ እንደነበር ይጠቁማል። አሁን እኛ እዚህ ጋር በጣም ብዙ ጥያቄዎች አሉት። እነ ኢብራሂም ምንድን ነበር የሚጾመው? እነ ሙሳ ምንድን ነበሩ የሚጾሙት? እነ ዳውድ ምንድን ነበር የሚጾሙት? እነ ኢሳ ምንድን ነበር የሚጾሙት? የተጠቀሱት እንዳለ ቁርአን ላይ ከመጽሐፍ ቅዱስ ቀነጫጭቦ የወሰዳቸው ታሪኮች በሙሉ እነዛ ሰዎች የሚጾሙት ጾም ምንድን ነበር? ለምን ቁርአንና ግልጽና የተብራራ ነው ብላችሁ ስለምታምኑ ማለት ነው። አንድ ማስረጃ ብታመጡ ደስ ይለናል። ከሙሐመድ በፊት የነበሩት ጾም የተደነገገባቸው እነማን ናቸው የሚለውን እዚህ ጋር ታላቁ ሙፈሲር ጠበሪ ሲያብራራ ምን ይላል? ሉክ ኦ ዩ who should be lived fasting prescribed for those before you ምንድነው ከዚህ በፊት ለነበሩት ጾም ተደነገገ የሚለውን ሲያብራራ